እሺ ውድ ቤተሰቦቼ እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬ ወሳኝ የሆነ የጊታር ትምህርት ይዤ መጥቻለሁ። በደንብ ተከታተሉ። ይሄንን ካላወቃችሁ ምንም ጊታር ብትሞክሩ በጣም ይከብዳችኋል። ስለዚህ ይሄንን ወሳኝ የሆነ ነገር በደንብ ተከታተሉ። አሁን እኔ ያስኩት ሊድ ጊታር ነው። ይሄ የሚያስተምረው ነገር ለሊድ ጊታርም ለቦክስም ለቤዝም ይሆናል። ስለዚህ በደንብ አድርጋችሁ ይሄንን ቪዲዮ መከታተል መቻል አለባችሁ። ይሄም ምንድነው የምጠቅመው እያንዳንዱ ፍሬት ላይ ያለውን ፊደል አስረዳችኋለሁ። በደንብ ይሄንን ከተረዳችሁ በቃ በራሳችሁ የቱ ጋር ጊታር ፊደሉ እንዳለ በደንብ መረዳት ትችላላችሁ። ስለዚህ ቀስ አድርጌ ሁሉን ነገር አሳያለሁ። ወደ ቪዲዮ እንሄዳለን። ውድ ቤተሰቦቼ ዛሬ በደንብ አድርጋችሁ የጊታርን ስትሪንግ እንዴት ነው መለየት የምትችሉ። ጊታር ላይ ብዙ ሰዎች የሚቸገሩበት ነገር ቢኖር የጊታር ስትሪንግ ስሞቹን በደንብ አያውቁም። ስለዚህ ከባድ መስሏቸው በጣም ይቸገራሉና በቀላል መንገድ እንዴት እንደምትረዱ አሳያቸዋለሁ። ወደ ቪዲዮ እንሄዳለን። አሁን እዚህ ጋር 6 ስትሪንግ ጊታር ባለ 6 አለ፣ ባለ 4 አለ፣ ባለ 5 አለ። ስለዚህ ባለ 4ቱ ማን ነው? ቤዝ፣ ባለ 5 እንደዛ። ስለዚህ ቦክስ ጊታር፣ ሊድ ጊታር ግን ባለ 6 ስትሪንግ ናቸው። ስለዚህ አሁን የሚያሳያችሁ ለሊድም ለቤዝም ለቦክስ ጊታርም ይሆናል። እናንተ ግን በደንብ አድርጋችሁ ይሄንን መከተል ነው። ልዩነታቸውን አስረዳለሁ ማለት ነው። ስለዚህ አሁን ለሊድ እና ለቦክስ ምንድነው የሚያስፈልገው? 6 ስትሪንግ ነው ያላቸው። የመጀመሪያው ስትሪንግ እዚህ ጋር ኢ ይባላል። ይሄ መስመር ማለት ነው። የመጀመሪያው ወፍራሙ ኢ ይባላል። ሁለተኛው ኤ ይባላል። ይሄ መስመር ማለት ነው። ከዛስ ዲ ይባላል ሶስተኛው። አራተኛው ጂ ይባላል። ከዛ እዚህ ጋር ቢ ይባላል። የመጨረሻዋ ኢ። ስለዚህ እንዴት ነው? ኢ ኤ ዲ ጂ ቢ ኢ ይባላሉ ማለት ነው። እዚህ ጋር አንደኛ ስትሪንግ የምንለው ይሄን ነው። ሁለተኛ ይሄ ነው። 3 4 5 6 ከቀጭኗ ጀምረን ስንል ማለት ነው። ስለዚህ እዚህ ጋር አንደኛ ስትሪንግ ከተባለ ኢ ነች። ሁለተኛ ከሆነ ደግሞ ቢ ነው። ሶስተኛ ጂ፣ አራተኛ ዲ፣ አምስተኛው ኤ፣ ስድስተኛው እንደገና ኢ። ስለዚህ ይሄ ኢ እና ይሄ ኢ በምን ይለያያል? እቺ ቀጭን ነች፣ ይሄ ደግሞ ወፍራሙ ነው ማለት ነው የላይኛው። ስለዚህ በደንብ አድርጋችሁ እዚህ ጋር ማወቅ ያለባችሁ ለምሳሌ በቤዝ ጊታር ባለ 4 የያዛችሁ ከሆነ ቤዝ ላይ እስከዚህ ያለው መያዝ ነው። ምን ይሆናል? ኢ ኤ ዲ ጂ ይሆናል ማለት ነው። ሊድ ጊታር ከሆነስ ሙሉን እንጠቀማለን። ባለ 5 ቤዝ ከሆነ ደግሞ ባለ 5 ስትሪንግ ከሆነ እቺን ቢ ወደ ላይ መውሰድ ነው። ቢ ኢ ኤ ዲ ጂ ይሆናል ማለት ነው። እሱን ቤዝ ጊታር ይዤ አሳያለሁ። አሁን ምንድነው በደንብ አድርጋችሁ ይሄ ወደ ውስጥ የሚሄደው ነገር ለሁሉም ጊታር ስለመሆን በደንብ መከታተል መቻል አለባችሁ። ስለዚህ አሁን ወደ ታች እንደዚህ ስንቆጥረው ኢ ኤ ዲ ጂ ቢ ኢ ብለናል። ስለዚህ እዚህ ጋር ወፍራሙ ኢ ነው። ኤ ዲ ጂ ቢ ኢ በደንብ ይሄንን መያዝ። ይሄ ምንድነው ማለት ኦፕን ይባላል። ወይንም ምንም ጣታችን ሳይነካ ዝም ብለን ጊታሩን በምንነካበት በተቃኝበት ስንነካ የሚወጣው ድምጽ ነው ኢ ኤ ዲ ጂ ቢ ኢ የምንለው። ወደ ጎን ስንሄድ ለምሳሌ ይሄ አንደኛ ፍሬት እንለዋለን። ይሄ ፍሬት ነው የምንለው። አንደኛ ፍሬት፣ ሁለተኛ፣ ሶስተኛ፣ አራተኛ፣ አምስተኛ እያለ ይሄዳል። ፍሬቱ ጥቅሙ ምንድነው? እያንዳንዱ ላይ በነካነው ቁጥር ድምጽ ይቀየራል። ወደዛ በሄድን ቁጥር ምንድነው ድምጹ እየቀጠነ ይሄዳል። ወደዚህ ስንመለስ ደግሞ እየወፈረ ይመጣል። ስለዚህ የኢን ላሳያችሁ። ኢ ላይ ከተነሳ አንደኛ ፍሬት ምንድነው የሆነው? ኤፍ ይሆናል ማለት ነው። ኤፍ የሆነው እንዴት ነው? ይሄ ኢ ድምጹን ዝም ብለን በዚህ ጣታችን ሳንነካ ዝም ብለን የምናወጣው ኢ ይሆናል ማለት ነው። ጣታችን እዚህ ጋር ተቀመጠ ማለት ወይ አንደኛ ፍሬት ላይ ያዘ ማለት እቺ ኢ ስትሪንግ ላይ ማለት ነው። የኢ ስትሪንግ ነው የሚባለው። እዚህ ጋር ያዝን ማለት ኤፍ ሆነ። ከዛ ሁለተኛ ላይ ቀይረን በያዝነው ጊዜ ምን ይሆናል? ኤፍ ሻርፕ ይሆናል። ሶስተኛ ላይ ከሄድን ጂ ይሆናል። አራተኛ ላይ ከሄድን ጂ ሻርፕ ይሆናል። ኪቦርድ ላይ ጥቁር ነጭ የሚባል ነገር አለ። እዚህ ጋር ጥቁር ነጭ የምንለው ነገር የለም። በኦርደሩ በፍሬቱ መሰረት በሄድን ቁጥር ድምፁ በግማሽ እየጨመረ ይሄዳል ማለት ነው። ከዛ እዚህ ጋር ኤ ይሆናል። ከዛ ኤ ሻርፕ። ያው ኪቦርድ ላይ የምታውቁ ካላችሁ እዛ ጋር ያለው
ኪ ምንም አይቀይርም። ኢ ብሎ ኤፍ ነው። ኤፍ ቀጥሎ ኤፍ ሻርፕ ነው። ኢ ብለን ኤፍ ያለው ለምንድን ነው? እዚህ ጋር ኢ ሻርፕ ስለሌለው ነው። ያው ኪቦርድም ላይ የለም ጊታርም ላይ የለም ማለት ነው። ስለዚህ ከዛ ኤ ሻርፕ አልን። ከዛ ቢ ብለን ቢ ሻርፕ የለውም ወደ ሲ እንመጣለን። ከሲ ቀጥሎ ሲ ሻርፕ፣ ከሲ ሻርፕ ቀጥሎ ዲ፣ ከዲ ቀጥሎ ዲ ሻርፕ። ጨረስን። እንደገና ኢ ነው የሚቀጥለው። ስለዚህ ወደዚህ ያለው ኢ ኤፍ ሻርፕ ያለ ይረዝማል። እንደ ጊታሩ ወደዛ እየረዘመ ይሄዳል። ስለዚህ አሁን እዚህ ጋር ያሉትን 12ቶቹን መጀመሪያ በደንብ መረዳት ያለብን። ኢ ቀጥሎ ኢ ሻርፕ የለውም ኤፍ ቀጥሎ ኤፍ ሻርፕ ቀጥሎ ጂ ቀጥሎ ጂ ሻርፕ፣ ኤ ሻርፕ፣ ቢ ሲ ሻርፕ፣ ዲ ሻርፕ ያለን ጊታሩን ጣታችን በነካ ቁጥር እንደዚህ እየተቀየረ ይሄዳል። ስለዚህ ኢ በደንብ ማወቅ ያለባችሁ ኢ የምትወጣው ስንለቀው ነው። ምንም ጣታችን ካልነካ ነው። እዚህ ጋር ጣታችን ከተቀመጠ ነው የሚቀየረው። እዚህ ጋር ጣታችን የማናስቀምጠው ከሆነ ሁሌ እቺ ኢ ነች ማለት ነው። ኦፕን ይባላል ወይንም ባዶ ስንነካ። ከዛ ወደ ኤ ሲመጣ መጀመሪያ ማወቅ ያለባችሁ ይሄንን። ይሄን ካወቃችሁ ከዚህኛው ራሱ የኤን ማውጣት ትችላላችሁ። ማን ይሆናል? ኤ ቀጥሎ ወደዚህ መምጣት። ኤ ቀጥላ ማን ነው ያለችው? ኤ ሻርፕ። ስለዚህ እዚህ ጋር ኤ ሻርፕ ነው የሆነው ማለት ነው። ሌላ ምንም የሚከብደን ነገር የለም። ከዚህ ካለው ማምጣት ነው። ከዛስ ከኤ ሻርፕ ቀጥሎ እዚህ ጋር ማን ነች? ዲ። ከዚህ ማምጣት። ከቢ ሲ ሻርፕ የለውም። ሲ እና ኢ ሻርፕ የለውም። በደንብ ይሄንን ተረዱ። ቢ ብሎ ሲ ነው የሚመጣው። ቢ እና ኢ ሻርፕ የለውም ብያለሁ። ስለዚህ ሲ ይመጣል። ከሲ ቀጥሎ ያው ሻርፕ አለው ሲ ሻርፕ ይሆናል። ከሲ ሻርፕ ቀጥሎ ማን ይመጣል? ዲ ይመጣል። ከዲ ቀጥሎ ዲ ሻርፕ አላት፣ ዲ ሻርፕ ይሆናል። በቃ ኦርደሩን ይዞ መጣል ማለት ነው። ፍሬቱን በቀየር ነው ቁጥር። ይሄም ሆኖ መች ነው? ጣታችን በነካ ቁጥር ነው። ከዛስ ኢ ይሆናል። ኢ ቀጥሎ ማን ነው የሚመጣው? ኤፍ። ከኤፍ ቀጥሎ ኤፍ ሻርፕ ቀጥሎ ጂ ቀጥሎ ጂ ሻርፕ። ወደዚህ ስንሄድ ምን ይሆናል? ኤ እያለ ይቀጥላል ማለት ነው። ከዛስ ከዲ እንነሳለን። ዲ ኦፕን ስናደርገው ነው ብያለሁ። ከዛ ዲ ሻርፕ ይሆናል ማለት ነው። እዚህ ጋር ጣታችን ከነካ ዲ ሻርፕ ነው ሆኖ ጣታችን በነካ ቁጥር ይቀየራል ጊታሩ ላይ። ከዛ ኢ፣ ከዛስ ኢ ሻርፕ የላትም ብያለሁ። ማን ነው የሚመጣው? ኤፍ ይሆናል። ኤፍ ሻርፕ አለው። ቀጥሎ ስነካ ኤፍ ሻርፕ ይሆናል። ቀጥሎ ጂ ይሆናል። ከዛ ጂ ሻርፕ ይሆናል። ኤ ሻርፕ፣ ቢ ሲ ሻርፕ። አሁን ይሄ ሁሉ የሚመጣው ከዚህ ውስጥ ነው ያመጣሁት። ለምሳሌ ዲ እዚህ ጋር ዲ አለ። ዲ ብዬ ዲ ሻርፕ አልኩ። ዲ ሻርፕ ብዬ ወደ ኢ መጣው። ከዛ ኤፍ እዚህ ጋር ያለውን ወደዚህ ማምጣት ነው። ምንም የሚከብድ ነገር የለም። ስለዚህ መጀመሪያ ማወቅ ያለባችሁ እዚህ ጋር ያሉትን ፊደሎችን ኦርደሩን መጀመሪያ ማወቅ ነው። ፊደሎችን ኦርደር ካወቃችሁ እዚህ ጋር ማውረድ ትችላላችሁ። በጂ ብንነሳ ጂ ኦፕን እናደርገዋለን። ከዛ ጂ ቀጥሎ ጂ እዚህ ጋር አለች። ከዛ ማን ነው የምትመጣው? ጂ ሻርፕ ነው ማለት ነው እዚህ ጋር ማለት። ከዛስ ኤ ሻርፕ፣ ቢ ሲ ሻርፕ፣ ዲ ሻርፕ፣ ከዛ ኢ ኤፍ ሻርፕ ይሆናል ማለት ነው። ከዛስ ቢ ብለን ማን ነው የሆነው? ቢ እዚህ ጋር አለች። ከዛ ሲ ሁሌ ቢ ቀጥላ ሲ ስለሆነች፣ ከሲ ቀጥሎ ሲ ሻርፕ ነው። ከሲ ሻርፕ ቀጥሎ ዲ ቀጥሎ ዲ ሻርፕ ቀጥሎ ኢ ቀጥሎ ኤፍ ቀጥሎ ኤፍ ሻርፕ፣ ከዛ ጂ ሻርፕ፣ ኤ ሻርፕ። በጣም አሪፍ። ኢ ምንም የሚቀየረው ነገር የለም። ላይ ያለው ነው ሞርዶ። ኢ ብሎ ምንድነው? ኤፍ ልዩነቱ ምንድነው? ቀጭን ነው እዚህ ጋር የሚወጣው ድምጽ። ከዛ ኤፍ ሻርፕ የላይኛው ይመጣል። ጂ ሻርፕ፣ ኤ ሻርፕ፣ ቢ ሲ ሻርፕ፣ ዲ ሻርፕ ይሆናል ማለት ነው። ስለዚህ የላይኛውና የታችኛው ተመሳሳይ ነው። እንደዚህ አድርጋችሁ በደንብ አድርጋችሁ የጊታሩ ፍሬት እያንዳንዱ ፍሬት ላይ ያለውን ፊደል እዚህ ጋር ማን እንዳለች
በቃላችሁ ማወቅ መቻል አለባችሁ። አለበለዚያ ኮርድ ለመያዝ ዜማ ለመጫወት በጣም ትቸገራላችሁ። ስለዚህ መጀመሪያ ጊታር መለማመድ ፈልጋለሁ ወይንም መጫወት ፈልጋለሁ ካላችሁ ይሄንን በደንብ ማጥናት መቻል አለባችሁ እስከ መጨረሻ። እያንዳንዱ ኪ እዚህ ጋር ማነች ያለችው የሚለውን ማወቅ መቻል አለባችሁ። ለዛ ደግሞ ወሳኙ ነገር ምንድነው? እዚህ ጋር ያሉ መነሻዎችን በደንብ ማወቅ ነው። ኢ ኤ ዲ ጂ ቢ ኢ የሚለውን ማወቅ። አንደኛ ፍሬት ላይ ማን አለ፣ ሁለተኛ ላይ ማን ናቸው፣ ሶስተኛ ላይ ማን ነው፣ አራተኛ ላይ ማን ነው የሚለውን በደንብ አድርጋችሁ ማጥናት መቻል አለባችሁ። ይሄን ካጠናችሁ ጊታር በጣም ቀላል ነው። ካላጠናችሁ ግን በጣም ይከብዳችኋል። እያንዳንዱ ፊደል ካላወቃችሁ ለምሳሌ እዚህ ጋር ቢቆም ምን አይነት ኮርድ እንደምትይዙ አታውቁም። ስለዚህ የጊታሩን ፍሬት በደንብ አድርጋችሁ መያዝ መቻል አለባችሁ ማለት ነው። እዚህ ጋር ሊድ ጊታር ነው ያስኩት ብያለሁ። ይሄ የማሳየው ነገር ደግሞ ለሊድም ለቦክስም ለቤዝም ስለምጠቅም ይሄንን ቤዝ የምትጫወቱ ማየት ትችላላችሁ። እዚህ ጋር መቃኛ ነው ያለው፣ ድምጽ የምናስተካክለው በዚህ ነው። እዚህ ጋር መቃኛ አለ፣ 6 ነው። 1 2 3 4 5 6 መቃኛ አለ። ከዛ እዚህ ጋር ነት እንለዋለን። ይሄ ከዚህ ስትሪንጉ መጥቶ የሚያልፍበት ማለት ነው። እዚህ ጋር ከፍሬቱ ጋር እንዳይገናኝ የሚያደርገው ነት ይባላል። ይሄ እቺ ማለት ነው። ይሄ ቦክስም ላይ አለ፣ ቤዝም ላይ ያለ ነው። በቃ ጊታር ከተባለ እነዚህ ነገሮች አሉ። ከዛስ ወደዚህ ስንመጣ ፍሬት ቦርድ ይባላል። እዚህ ጋር ብረቱ ይታያቸዋል። ከዛ እቺ ይሄ ሙሉ አንደኛ ፍሬት ይባላል፣ አንደኛ ፍሬት። ከዛ ይሄ ደግሞ ሁለተኛ ፍሬት እንለዋለን። ከዛ ይሄ ሶስተኛ ፍሬት፣ አራተኛ ፍሬት፣ አምስተኛ ፍሬት፣ ስድስተኛ፣ ሰባተኛ፣ ስምንተኛ እያለ ይቀጥላል። ጥቅሙ ምንድነው? እያንዳንዱ ቦታ ላይ በነካነው ቁጥር ድምፁ ይቀየራል። በግማሽ ድምፅ እየተቀየረ ይሄዳል ማለት ነው። ስለዚህ እያንዳንዷ ፍሬት በጣም ወሳኝ ጥቅም አለው፣ ድምፁም ስለሚቀያየር። ከዛስ ፍሬት ብያለሁ። እነዚህን ፍሬት ቦርድ ይባላል። አንደኛ ፍሬት ከተባለ እዚህ ጋር ነው የምትሆኑት። ሁለተኛ ከሆነ ሶስተኛ ከሆነ አራተኛ፣ አምስተኛ ያላችሁ መሄድ ነው። ከዛ ሌላኛው ስትሪንግ ነው። በጣም ደግሞ ወሳኝ ነገር ስትሪንግ፣ ያው ድምፅ የተለያየ ቅኝቶችን የምንጫወተው በስትሪንጉ ነው ወይ በክሩ ነው ማለት ነው። ስለዚህ 6 ክር አለ። ቅድም 6 መቃኛ አለ እንዳልኩኝ 6 ስትሪንግ አለ። 6ቱ ስትሪንግ ደግሞ እያንዳንዳቸው ስም አላቸው። ከዚህ ከላይ ከወፍራሙ ሲነሳ የመጀመሪያው ኢ ይባላል። ኢ የሚባለው በደንብ መረዳት ያለባችሁ ምንም ጣቴ አልነካም። ዝም ብዬ የመጀመሪያውን ክር ስነካ የኢ ድምጽ ነው የሚወጣው ማለት ነው። ከዛ ሁለተኛው ታች ደግሞ በቁጥር ከመጣን ይሄ 5 ነው። የላይኛው 6 ይሄ 5 ነው። ወደ አምስተኛው ሲመጣ ኤ ይሆናል ማለት ነው። ይሄው ምንም ጣቴ አልነካም። ዝም ብዬ ክሩን እንደዚህ መንካት ብቻ ነው። ከዛስ ዲ ወደ አራተኛ ስትሪንግ ሲመጣ ማለት ነው። አራተኛው ዲ ይሆናል። ከዛ ሶስተኛ ስትሪንግ ጂ ይሆናል። የጂ ድምጽ ነው የሚወጣው ማለት ነው። ከዛስ ሁለተኛ ቢ ድምጽ ነው። ስለዚህ በምንድነው ኦፕን ማድረግ ነው። ምንም ጣቴ እየነካ አይደለም። ከዛስ የመጨረሻዋ እዚህ ጋር ትንሿ ቀጭኗ ድምጽ ምንድነች? ኢ ነች። ስለዚህ ስትሪንጉ ምን ይሆናል? ኢ ኤ ዲ ጂ ቢ ኢ ኢ ኤ ዲ ጂ ቢ ኢ የሚለውን በደንብ ጊታር ላይ ማወቅ መቻል አለባችሁ። ከዛ ኢን ላስረዳችሁ። ኢ እዚህ ጋር ከኢ ስንነሳ ኢ ኦፕን ብያለሁ። እዚህ ጋር አንደኛ ፍሬት ላይ ጣቴ ሲነካ ተቀየረ ማለት ነው። ኢ ሻርፕ የለውም። ስለዚህ ምን ይሆናል? ኤፍ ሆነ ማለት ነው። ሁለተኛ ፍሬት ላይ ሲመጣ ሁለተኛ ፍሬቱ እዚህ ጋር ሁለተኛ ፍሬት ላይ ሲመጣ ኤፍ ሻርፕ ይሆናል። ሶስተኛ ፍሬት ላይ ሲመጣ ጂ ይሆናል። አራተኛ ፍሬት ሲመጣ ጂ ሻርፕ ይሆናል። አምስተኛ ላይ ሲመጣ ኤ ይሆናል። ስድስተኛ ኤ ሻርፕ ይሆናል። ሰባተኛ ቢ ሻርፕ ስለሌለው ስምንተኛው ሲ ይሆናል። ዘጠነኛው ጂ ሻርፕ፣ አስረኛው ዲ፣ 11ኛው ዲ ሻርፕ፣ 12ኛ ፍሬት ኢ ይሆናል ማለት ነው። ስለዚህ አሁን እቺ ስትሪንግ ብዙ ስሞችን ይይዛለች ማለት ነው። መጀመሪያ ምን ነበረች? ኢ ነበረች። ጣቴ ነካ ኤፍ ሆነ። ከዛ ኤፍ ሻርፕ ሆነ፣ ጂ ሆነ፣ ጂ ሻርፕ፣ ኤ ሻርፕ፣ ቢ፣ ሲ ሻርፕ፣ ዲ ሻርፕ፣ ኢ። ይሄ ያለው በምን ላይ ነው? እቺ የመጀመሪያው እዚህ ጋር 6ኛ ስትሪንግ ወይንም ወፍራሙ ክር ላይ ይሄ ሁሉ የተለያየ ድምጾች አሉ ማለት ነው። ይሄም ሆኖ መች ነው? ጣታችን በነካ ቁጥር ይቀያየራል። ስለዚህ ጣታችን በነካ ነው እንደዚህ እያልን መምታት ነው።
አልኩ። ከዛ ኤ ስትሪንግ የሚባለው መነሻችን ኤ ስለሆነ ነው። አንደኛ ፍሬት ላይ ስመጣ ምን ይሆናል? ኤ ሻርፕ፣ ቢ፣ ሲ፣ ሲ ሻርፕ፣ ዲ፣ ዲ ሻርፕ፣ ኢ፣ ኤፍ፣ ኤፍ ሻርፕ፣ ጂ፣ ጂ ሻርፕ፣ ኤ። የትኛውን እስካሁን የጠራሁት? ኤ ስትሪንግ ጣታችን እያንዳንዱን በነካ ቁጥር እየተቀየረ ይመጣል ማለት ነው። በዚህ ሁሉም እንደዛው። ይሄ ዲ ነው ብያለሁ። ዲን እዚህ ጋር ሲይዘው ዲ ሻርፕ፣ ኢ፣ ኤፍ፣ ኤፍ ሻርፕ፣ ጂ፣ ጂ ሻርፕ፣ ኤ፣ ኤ ሻርፕ፣ ቢ፣ ሲ፣ ሲ ሻርፕ፣ ዲ ሆነ ማለት ነው። ከዛስ ጂ ባዶን ኦፕን ይባላል። ወይ እዛ ጋር ኦ የጻፍኩት ኦ ሲጻፍ ኦፕን ማለት ነው። ምንም ጣታችን ሳይነኩ ኪን ዝም ብላችሁ እሱን ስትሪንግ ንኩ ማለት ነው። ከዛ ሲይዘው ጂ ሻርፕ ሆናል። ጂ ኤ፣ ኤ ሻርፕ፣ ቢ፣ ሲ፣ ሲ ሻርፕ፣ ዲ፣ ዲ ሻርፕ፣ ኢ፣ ኤፍ፣ ኤፍ ሻርፕ፣ ጂ። ከዛስ ቢ ብለናል። ቢ ሻርፕ ስለሌለው ወደ ሲ ይሆናል ማለት ነው። አንደኛ ፍሬት ሲ ሻርፕ፣ ዲ፣ ዲ ሻርፕ፣ ኢ፣ ኤፍ፣ ኤፍ ሻርፕ፣ ጂ፣ ጂ ሻርፕ፣ ኤ፣ ኤ ሻርፕ፣ ቢ። እነዚህ ሲ ያለ ራሱን የሚቀጥለው። ከዛስ ኢ የመጨረሻዋ ቀጭ ነው። ኢ ብለን ሻርፕ የለውም። ኢ ኤፍ ይመጣል። ከዛ ኤፍ ሻርፕ፣ ጂ፣ ጂ ሻርፕ፣ ኤ፣ ኤ ሻርፕ፣ ቢ፣ ሲ፣ ሲ ሻርፕ፣ ዲ፣ ዲ ሻርፕ፣ ኢ ይሆናል ማለት ነው። ስለዚህ መጀመሪያ በደንብ አድርጋችሁ የትኛውም ጊታር ይሁን ነግራችኋለሁ። ቦክስ ጊታርን ብትይዙ ይሄን ፊደል መጀመሪያ ማጥናት መቻል አለባችሁ። ይሄንን ካጠናችሁ በጣም ቀላል ነው ጊታር። ስለዚህ በዚህ መሰረት ቀስ እያደረጋችሁ ከቤታችሁ ማጥናት ትችላላችሁ። አማኑኤል ነኝ ከአማን ኦፊሻል ሙዚክ። አመሰግናለሁ።